back, firing rubber bullets at protesters, moving them on through the heart of LA. በሎስ አንጀለስ የሆነ ያለው ነገር እጅግ ተባብሶ ቀጥሏል። And welcome back to Eyewitness News. I'm Jory Rand live at our Eyewitness newsroom as we continue to cover breaking news in downtown Los Angeles. Unrest throughout the day. Tonight's violence and confrontation we have been seeing play out since Friday. በሎስ አንጀለስ እንዲሁም ደግሞ በሳውዝ ካሊፎርኒያ አካባቢ የሆነ ያለው ነገር እጅግ በጣም የሚያስደነግጥ ነው። በአይስ በኤፍቢአይ እንዲሁም ደግሞ በናሽናል ጋርዶች የሚደረገው የማጥቃት እንቅስቃሴ ጉዳዩን ወደ ከፋ ሁኔታ እያስገባው እንደሆነ እየተመለከትን እንገኛለን። በትላንትናው ዕለት በሰራሁላችሁ ቪዲዮ እንግዲህ የዶናልድ ትራምፕ አድሚኒስትሬሽን እጅግ በጣም አሳስቦኛል በማለት ወደ 2000 የሚጠጉ ናሽናል ጋርድስ ወደ ሎስ አንጀለስ ካሊፎርኒያ እንዲገቡ አድርጓል። በአሁኑ ሰዓትም እንግዲህ እየተመለከትን እንዲሁም ደግሞ እየሰማን ያለነው በሎስ አንጀለስ ካሊፎርኒያ ከፍተኛ ቁጥር ያለው ናሽናል ጋርድ ተሰማርቷል። ይህንን የሰሙት የአካባቢው ነዋሪዎች ደግሞ አግሬሲቭሊ እጅግ በጣም በርካታ ጥቃቶችን እያደረሱ እንደሚገኙ በተመሳሳይ ናሽናል ጋርድ አይስ እንዲሁም ደግሞ ኤፍቢአይ በጥምረት በመሆን እንግዲህ ፕሮቴስተሮቹ እየመጣ ያለውን ጥቃት ለመከላከል በሚል ከፍተኛ የሆነ የመልስ ምት እየሰጡ ይገኛሉ። አስለቃሽ ጋዝ በጣም በከፍተኛ ደረጃ እየተወረወረ ይገኛል ወደ ፕሮቴስተሮቹ። ከዛም ባለፈ በጣም በርካታ የሚባሉ ፕሮቴስተሮች እየተገፈተሩ የወደቁ ከመኪናም ላይ ተገሽተው ሲወድቁ እየተመለከትን እንገኛለን። በኤልኤ እንግዲህ ከፍተኛ የሆነ ትርምስ ተፈጥሯል። የአይስ ኦፊሻሎችም እንግዲህ ይህን አጋጣሚ በመጠቀም አይዲም ዶክመንትም ሳይጠይቁ ፕሮቴስተሮችን በማሰር ላይ ይገኛሉ። እንግዲህ እንደተመለከትነው ከሆነ ሰላማዊ የነበረው ፕሮቴስት ፍጹም ባልተጠበቀ ሁኔታ ወደ ከፍተኛ የሆነ ብጥብጥና ሁከት ተቀይሮ ሁለት ሰልፍ ድራይቪንግ ካርስ እንግዲህ በእሳት ሊቃጠሉ ይችላል። እንዲሁም ደግሞ በጣም በርካታ የፌደራል እንዲሁም ደግሞ የግለሰብ ፕሮፐርቲዎች እየወደሙ ይገኛሉ። እንደምትመለከቱት በፕሮቴስተሮች እንዲሁም ደግሞ በጸጥታ አስከባሪዎች መካከል ያለው ሽኩቻ እንደምትመለከቱት ተባብሶ ቀጥሏል። ይህንን አስመልክቶ እንግዲህ ዶናልድ ትራምፕ ተጠይቀው ነበረ የሚከተለው ምላሽ ሰጥተዋል። We're going to be watching it very closely and when they spit at people, you know, they spit, that's their new thing. They spit and worse, you know what they throw at them, right? And when that happens, I have a little statement. They say, they spit, we hit. And I told them, nobody's going to spit on our police officers. Nobody's going to spit on our military, which they do as a common thing. They get up to them this far away and then they start spitting in their face. That happens, they get hit very hard. እንደሰማችኋቸው ዶናልድ ትራምፕ በአሁኑ ሰዓት እንግዲህ በጣም በከፍተኛ ደረጃ የአይስ ኦፊሻሎች ጥቃት እየደረሰባቸው ይገኛል። ኢቭን በቃላት ሲገልጹት they spit and we hit የሚል ኮድ ተጠቅመዋል ማለት ነው። ሶ ፕሮቴስተሮቹ ለሚያደርጉት እያንዳንዱ አክሽን ሪአክሽን ይኖራል ሲሉም ተደምጠዋል። ከዛ በተጨማሪም እንግዲህ አንዳንድ የወጡ መረጃዎች እንደሚያመለክቱት ዶናልድ ትራምፕ እነኚህን የጸጥታ አስከባሪዎች አስፈላጊውን ሁሉ ኃይል እንዲጠቀሙ ፍቃድ እንደሰጡ እየተሰማ ይገኛል። ይህ ማለት እንግዲህ በሎስ አንጀለስ ለሚደረገው ምንም አይነት እንቅስቃሴ እነኚህ የጸጥታ አካላት ያ ማለት አይስ፣ ኤፍቢአይ እንዲሁም ደግሞ ናሽናል ጋርድ በጥምረት ሆነው ከፍተኛ የሆነ የሰላም ማስከበር ስራ እየሰሩ ይገኛሉ። በዚህ የሰላም ማስከበር ስራ ደግሞ ዶናልድ ትራምፕ በሰጣቸው መልካም ፍቃድ ምንም አይነት ኃይል ሊጠቀሙ እንደሚችሉ እየሰማን እንገኛለን። አንዳንድ መረጃዎች እንደሚያመለክቱት የዶናልድ ትራምፕ የተጠቀመውን የናሽናል ጋርድ እንግዲህ ላለፉት 10 ዓመታት ተጠቅመን አናቅም። እጅግ ዩናይትድ ስቴትስ አይታው የማታቀው ነገር ነው። ስፔሻሊ ደግሞ ስቴቶች ባልጠየቁበት ሁኔታ ምናልባት ጉዳዩ ከአቅማቸው በላይ ሲሆን እንግዲህ ስቴቶች ሪኩዌስት ያደርጋሉ። ፌደራል ገቨርንመንቱን ተጨማሪ ኃይል እንደሚፈልጉ ሪኩዌስት ያደርጋሉ። በየትኛውም ሀገር ላይ ያለ አካሄድና አሰራር ነው። ነገር ግን ዶናልድ ትራምፕ ናሽናል ጋርዶችን በካሊፎርኒያ ላይ ማሰማራታቸው
ፈጽሞ አንኮንስቲቱሽናል ነው ፈጽሞ ሆኖ የማያውቅ ነው ላለፉት 10 ዓመታት አይተነውም ሰምተነውም የማናውቀው ጉዳይ ነው ዶናልድ ትራምፕ እንግዲህ በጣም ከፍተኛ ኃይል እየተጠቀሙ ነው ካሊፎርኒያ በራሷ ሃንድል ማድረግ የምትችለውን ኃይል ተጨማሪ የናሽናል ጋርድ በማስገባት ጉዳዩን ወደ ከፍተኛ ነውጥ እየቀየሩት እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ These images are unacceptable. These kids on the car, the folks that are taking advantage of this, these aren't peaceful protesters, a lot of these folks, a lot of great people out there doing the right thing, but you get these insurgent groups coming in, sort of these anarchists that are in there to create real problems. And they're just playing right into Donald Trump's hand. And they need to be called out. They need to be arrested. It is wrong to destroy other people's property, and it is wrong to create the conditions that only exacerbate this. But Donald Trump, at the end of the day, is the sponsor of these conditions. በአሁኑ ሰዓት በሎስ አንጀለስ እነኚህ የጸጥታ ኃይል አስከባሪዎች ለ30 ቀናት ሊቆዩ እንደሚችሉ ያ ማለት ለሚቀጥሉ 30 ቀናት በካሊፎርኒያ በመገኘት የህግ ማስከበሩን ሂደት እንደሚያስቀጥሉ እንዲሁም ደግሞ ከፍተኛ የሆነ አፈሳ ሊኖር እንደሚችል እየተሰማ ይገኛል ዲፕሎይ ከተደረጉት ወደ ደግሞ ከተሰማሩት የ2000 የናሽናል ጋርዶችን በተጨማሪ ወደ 500 የሚጠጋ የባህር ኃይልም ስታንድ ባይ ሆኖ እየተጠበቀ እንደሆነ እየሰማን ይገኛል I want to ask you about some breaking news that we're just getting in. This is brand new into our newsroom that the U.S. Northern Command is saying that approximately 500 active duty Marines are, quote, prepared to deploy, in their words, as unrest in Los Angeles continues. This is after, of course, the Secretary of Defense, Pete Hegseth, had mentioned this. ምንም አይነት እንግዲህ ናሽናል ኢመርጀንሲ በሌለበት ሁኔታ ከፍተኛ የሆነ የናሽናል ጋርድ እንዲሁም ደግሞ የማሪን ኦር ደግሞ የባህር ኃይል መጠቀሙ አስፈላጊነቱ ለብዙዎቹ ጥያቄ ሆኖባቸዋል ዶናልድ ትራምፕ ግን በንግግራቸው እንደተሰሙት ከሆነ በሳውዝ ካሊፎርኒያ እንዲሁም ደግሞ በሎስ አንጀለስ ከፍተኛ ቁጥር ያላቸው ወንጀለኞች እንዲሁም ደግሞ ኢሌጋል ኤሊያንስ እንደሚገኙና ዲፖርቴሽኑ ተጠናክሮ እንደሚቀጥል ኃይላቸውንም አጠናክረው ሊበራል ካሊፎርኒያን ክሬት እንደሚያደርጉ እየተናገሩ ይገኛሉ እጅግ የሚያሳዝን ነው በካሊፎርኒያ በሎስ አንጀለስ አካባቢ የምትገኙ ኢትዮጵያውያን አሁንም ከፍተኛ ጥንቃቄ ልታደርጉ ይገባል ቦታው ላይ ከተገኛችሁ ዶክመንት ኖራችሁም አልኖራችሁም or ደግሞ የአይዲም አይጠይቁም ዶክመንትም አይጠይቁም immediately የምትታፈሱ ይሆናል ምናልባት እርምጃውም የከፋ ሊሆን ስለሚችል ቦታው ላይ ባለመገኘት ራሳችሁን ጠብቁ There needs to be some change because there's no way that this should be all right that they could just come in and take them whenever they want Right now we're seeing a lot of what used to be called fascism there's no due process These are hard working community members people are average that's why I'm here because we have to protect community and make sure they have rights like anybody else አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ ላይክ ያደርጋችሁ መረጃው ብዙዎች ጋር እንዲደርስ አድርጉ እንዲሁም ደግሞ አዲስ ኮናችሁ ሰብስክራይብ አድርጋችሁ አዳዲስና ትኩስ መረጃዎች ወደ እናንተ እንዲደርሱ አድርጉ ጤና ይስጥልኝ